ዳግም ለመጨረሻ ጊዜ ልጠይቅህ፣ አድርገዋል ወይስ አላደረከው? በቃ ሳላስበው ነው ከማንም በላይ የምጠላት ሴት የሳምኳት። ከዳኝ ዳግም በእኔ ላይ። እኔ ላንተ ብዬ እኮ ራሴን ብዙ አደጋ ላይ ጥያለሁ፣ ግን አንተ እምነቴና ፍቅሬን በላ። ታዲያ እንድትጠራጠርሽ ማድረግ የለብሽ። ግን የጭንቀትን ማፈን እኮ መጥፎ ነገር ነው። ለእኔ እኮ ብታማክሪኝ ቀለል ይልሻል። አንቺ ስታኮርፊኝ ምንም ማሰብ አልቻልኩም። ያለ አንቺ መኖር አልችልም። በዚሁ ከቀጠለ ከዚህ የባሰ ሰው ነው የምሆነው። እና እኔ ምን አገባኝ? ለምን የፈለግከው ነው ዳግም። ከዚህ በኋላ ለአንተ ይቺን ታክል አልጨነቅም። ክዳኛል ዳግም፣ ጭራሽ የማላውቀው ሰው ሆናል። ከዚህ በኋላ አንተ ለእኔ ሞተሃል። እሺ፣ ለማንም ያልተናገርኩት ሚስጥር ነው። ኧረ እባክሽ ለባህሉ ስነግረው ጥሩ ዋጋ ያወጣልኛላ። እንደምንም ብዬ ሚስጥሩን እንድትነግሪኝ ማድረግ አለብን። ቤተሰብ ለመሆን የግድ የስጋ ዝምድና መኖር አለበት? አይደለም፣ ሚስጥሩ ከባድ ነው። ለእኔም ላንቺም በጣም አደጋ ነው። ይህ ነገር እኮ በጉጉት ሊገድለኝ ነው። ከአንቺ የምወስደው መረጃ ለእኔ ትልቅ ሀብት ነው። በዚህኛው ደግሞ ብዙ ገንዘብ ማገኝ ይመስለኛል። ገነት አንድ ሚስት ለብዙ ጊዜያትና ለብዙ ዘመናት ለብቻዋ በትግል ውስጥ ተሸክመውና ይዛው የቆየችውን አሁን ለጓደኛዬ ብነግራት ይቀላል ያለችውን ነገር በጓደኛው ግፊት መሰረት ለጎረቤቷ ነግራታለች ማለት ነው። ይሄ ሚስጥር ለባህሉ ትልቅ ዋጋ እንዳለው ያወቀችው ጎረቤት በብር ልትደራደርበት ስትነጋገር ነበር። ምክንያቱም በውስጧ እያሰበቻት ነበር። በጣም ትልቅ ገንዘብ ያወጣልኛል ይሄ ሚስጥር እያለች ነው። ይሄ ሚስጥር በኃይል ሲደርስ ምን ይፈጠር ይሆን? ገነት እንግዲህ ለዘመናት ያመቀችው ሚስጥሯን ያወቀችው የገነት ጎረቤት በጣም አደገኛ ሁኔታን እየተከተለች ትገኛለች። ምክንያቱም ደግሞ አቶ በኃይሉ መሆኑንና የባለቤቷ ገዳይ እንደሆነ የልጇንም ደግሞ አድራሻ እንዲጠፋ ያደረገው እሱ እንደሆነ ሁሉን ነገር ገነት አሁን ላይ ግልጽ ሆኖ ታይቷታል። ከረፈደ ቢሆንም ማንነቱን አውቃለች። የዳግምና የብሌን ፍቅር በዚህ ሰዓት ላይ እየተንኮታኮተ ይገኛል። ምክንያቱም ደግሞ ፈተናዎች በዝተውበታል። ይሄ ፍቅራቸው በጣም የሚያሳሳና የሚያጓጓ አሁን ላይ እህትና ወንድም ነን፣ ሁለታችንም በእህትና ወንድም ሂሳብ እናስብ እያሉ እየተነጋገሩ ይገኛሉ። ይሄ የብሌን ሀሳብ ቢሆንም አሁን ላይ ግን ዳግም ይህንን ማሰብ ተስኖታል። ምክንያቱም የእሱ ወላጅ እናት ለእሷ አሳዳጊዋ ናት እንጂ በስጋ ምንም አይነት ዝምድና የላቸውም። ስለዚህ የመጋባት እድላቸው ሰፊ ነው ማለት ነው። ይሄ ማለት ደግሞ እጅግ በጣም ተናዳ ብሌን እሱን ለማራቅ እያደረገችው ያለችው ሲስተምና ዘዴ ነው። ግን በልቤ ውስጥ ሊጠፋ አልቻለም ትላለች ብሌን። ወላጅ እናቱን ካገኘ ጊዜ ጀምሮ ዳግም ብዙ ፈተናዎች እየተመላለሱበት ይገኛል። ከዚህም መካከል ደግሞ አሁን ላይ ፈተና የሆነችበት ቃል ናት። ቃል ለእኔ ብቻ ነው አንተ የምትሆነው ብላ ከሱ ጋር ሰጣ ገባ የገባችው ህልክ አሁን ላይ ዳግምን ዋጋ እያስከፈለ ይገኛል። ባለፈው ፍላሹን ሲፈልጉ ይህንን ለማድረግ ቃልን ወደ ቤት እንድትመጣ ከጋበዛት በኋላ ቃል ነበረች ተንጠራርታ ካለበት ቦታ ድረስ ሄዳ የሳመችው። ግን ደግሞ አሁን ነገሩ ተገልብጦ አዎ ስሜያታለሁ በማለት እሱም አምኗል ማለት ነው። ይህን ያደረገው ደግሞ ለእሷ ጥበቃ ሲል እንዳደረገው ወይም ደግሞ ተገዶ እንደሆነ ነገሮችን ለማስረዳት ቢሞክርም በብሌን በኩል ተቀባይነት አላገኝም። እንዴት ትክደኛለህ? እንዴት ይሄንን ሳደረክ? በማለት በጣም ተናዳና ተቆጥታ ስትናገረው ነበር። ይሄ ብዙ ዋጋ ከፍዬልሃለሁ፣ ብዙ ነገሮችን አድርጌልህ ነበር፣ ግን እንዴት ይህንን ዋጋዬን ታቀላለህ? በማለት ብሌን እንግዲህ የእሷና የእሷ ብቻ ነው ይሄ ዳግም ማለት ነው። ይህንን በማሰቧ ምክንያት ዳግም ከሌላ ሰው ላይ እንደዚህ አይነት ነገር በመጀመሩ ያልወደደች የመሰለችዋ ብሌን
በጣም ተናዳና በቅናት መንፈስ እየተንጨረጨረች ትገኛለች። ግን ደግሞ እውነታው ከዳግምና እንዲሁም ደግሞ ከቃል ላይ ይገኛል። ቃል አሁን ሰዓት ላይ ሌላው ነገር ከዳግም ጋር ኃይለኛ ጸብ እየገቡ ይገኛሉ። ይሄ ማለት ደግሞ እስከ ህይወት መጠፋፋት ድረስ የሚያደርሳቸው ከባድ ነገሮችን እየታሰቡ ይገኛሉ። በተለይ ዳግም ትዕግስት የሚባል ነገር በፍጹም አልፈጠረበትም። ያየውን ወይም የሰማውን ነገር ደብቆ ማቆየት የማይፈልገው ዳግም አሁን ላይ ከባድ ችግሮችን ማወጣት በቶሎ አይችልም። በፍጥነት ነገሮችን ማከናወንና እንዲሁም ደግሞ ያንን ነገር መተግበር ይፈልጋል። ይሄ ነው የተፈጠረው። ቃል ላይ ያየውን ነገር ለመተግበር ብሎ ከተቀመጠችበት ሶፋ ድረስ ሄዶ አንገቷን አንቆ እገልሻለሁ፣ በቃ ዛሬ መጨረሻሽ ነው፣ አንቺን ካላጠፋውሽ እኔ ረፍት አላገኝም እያለ ይገኛል። ይሄን ያሰበው ዳግም ለምንድን ነው? በዚህ መካከል ላይ ሄለን እንግዲህ የቤተሰባቸው አባል ሆና ተቀላቅላ መኖር ከጀመረች ሰንበትበት ብላለች። እዚህ ቤት ውስጥ ከመጣችበት ጊዜና ቆይታዋ በኋላ ብዙ ነገሮች እንደተቀየሩ እያየን ነው። ምክንያቱም ሄለን በአሁኑ ሰዓት ላይ ከቃል ጋራ የገባችው መኮራረፍ ወደ ሌላ ነገሮችን ቀይሮታል። ምክንያቱም ደግሞ እንደምናውቀው ቃል ራስ ወዳድና በጣም ገንዘብ ፈላጊ እንዲሁም ደግሞ ላለችበት ነገር ሁሉንም ነገር ማድረግ የምትፈልግ ችግሮችን በብልሃትና በዘዴ ማለፍ የምትችል እንዲሁም ሰዎች ሲመጡ ተጠራጣሪና ምን ፈልገው ምን ሊያደርጉ እንደሆነ በጣም በመገመት ችሎታ ያላት ናት። ቃል ለማንም ቢሆን አትመለስም። ግን ደግሞ ዛሬ ላይ ከመጣላት ከሌለባት ሰው ጋር በጣም ተጋጭታለች። ይህም ደግሞ ከሄለን ጋር ነው። ሄለን ጋር የገቡት ሰጣ ገባ አሁን ላይ አድጎ እስከ መርዝ መሰጣጠት እየደረሱ ነው። ነገሩን የጀመረችው ማንም ቢሆንም አሁን ላይ የነሱ የትናንትና ጓደኝነታቸውን ረስተውት አብሮ አደግነታቸውን ረስተውት ዛሬ በበቀል እየተፈላለጉ ይገኛሉ። ይሄ ማለት ደግሞ ቃል ባደረገችው ከባድ ስህተት ነው። ቃል ከሰላም ቤት ስትገባ ምንም ነገር የሌላትና ምንም ነገር ያልነበራት እንዲሁም ደግሞ የጎዳና ልጅ ከመሰለ ህይወት ውስጥ አብራ የምትኖር በነ ሄለን አካባቢ የኖረች ግን ደግሞ ዛሬ ላይ የቃል መለወጥና ማንነቷ መቀየር እንዲሁም ከታች ያሉትን ዝቅ ብላ ለመመልከት ጊዜ ያጣች ትመስላለች። ይሄ ያናደዳት ሄለን እንድትመለከታትና ነገሮችን እንድታጤንበት ብትነግራትም እሷ ግን የድሃ ልጅ መሆኗን የረሳች ትመስላለች። አሁን ላይ ያለችበት የሀብታም ቤት ተንቀባራ ትበላለች፣ ትጠጣለች፣ ትወጣለች፣ ትገባለች። ይሄነቷ ላይፏን ትናንትናን ልታስታውሰው ረስታለች። ይሄ በጣም እያስቆጫትና እያናደዳት ሄለን አሁን ላይ የግድያ ሙከራ እንዲደረግባት ካስደረገቻት በኋላ አብዝታ ሲበዛ ቃልን ጠልታታለች። ቃል ለዚህ ሁሉ ነገር ተጠያቂ ናት። ምክንያቱም ባለፈው እንደምናስታውሰው ሳሚን እንዲገላት ሄደህ ግደላት፣ አስወግድልኝ ይችል ልጅ በማለት የሚያደርጋትን አድርጎ ከአካባቢው ላይ እንዲያጠፋት ስትነግረው ነበር። እሱም ከበድ ያለ ማስጠንቀቂያ ሰጧት። ከዛም ባሻገር ደግሞ ቃል የምታደርገውን ነገር ሁሉ እንድትሰልልለት ለሄለን እንግዲህ ተደራድረው በዚህ ነገሩን ፈጽመው ወደ ቤት መልሷታል። ቃልም በተመለሰች ጊዜ ወደ ቤት ሄለን ወደ ቤት መመለሷ ለቃል ትንግርት ሆኖባት እንዴት መጣች በማለት ደንግጣ ነበረ። ለእሷ የምስራች ነበረ። ምክንያቱም ቃል እንደሞተችና ወይም ደግሞ በድጋሚ እንደማትመለስ ሄለን ነበር የምታስበው ቃል። አሁን ሁሉም ነገር እንዳልነበረ ሆኗል። ምክንያቱም ደግሞ በጣም ከባድ ሚስጥሮች እየወጡ ይገኛሉ። በዛሬው ላይ ደግሞ ዳግም እንዲሁም ደግሞ አቶ በኃይሉና አሁን ላይ ሳሚ ትልቁን ሚስጥር የሚያውቀው እሱ አንድ ላይ ተፋጠዋል። ይሄ ማለት ደግሞ ምን ይፈጠር ይሆን ከመካከላቸው? የአባቱን ገዳይ ዳግም ካወቀ ምን ሊል ይችላል? ማንስ ቀድሞ ማንን ይወጋል? ማንንስ ይገላል? የገነትና የጎረቤቷስ መጨረሻቸው ምን ሊሆን ይችላል? እውነት እንደፈከረችው ለጋሽ በኃይሉ ሄዳ ነግራ ገንዘብ ትቀበል ይሆን ወይስ ደግሞ እሷም ሌላ ችግር ውስጥ ትገባ ይሆን? ሌላው ነገር አሁን ላይ የቃልና እንዲሁም ደግሞ የሄለን መሻከር ነው። ሄለን እድል ቀንቷት መርዙን አልጠጣችም፣ ምንምም ነገር አልሆነችም።
አሁን ላይ በጣም ብዙ ነገሮችን እያሳለፉ የሚገኙት ሁለቱ ጓደኛሞችስ ምን ይደርሱ ይሆን?